ይስጥልን ውድ መረጃ የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። የህዝባዊ ወያኔ ሓርነት ትግራይ አዋጅና የጄኔራሉ ሐቆች ግብጽ የፈጠረችው ሀገር በኢትዮጵያ ሞት ኤርትራ ትኑር፣ ግብጽና የሀገር ጉዳይ፣ የኢትዮጵያ ጸጥታ ተቋማት ከባህላዊ ኃይል እስከ ቴክኖሎጂ የታጠቀ ስትራቴጂካዊ አቅም ምን ይመስላል የሚለው በዜና ትንታኔያችን በሰፊው አካተነዋል። የጽምዶም ሴራ የኢትዮጵያ ጽናትና የመከላከያ ሰራዊት ብቃት ካለመረዳት የመነጨ የተሳሳተ ስሌት ነው አሉ አምባሳደር ጄኔራል ባጫ ደበሌ። ኢትዮጵያነት በፈተናዎች ውስጥ አልፎ የጸና በሴራዊ ተተብትቦ የማይወርቅ የጥንካሬ ማማ በመሆኑ ዛሬም ሀገራችን ኢትዮጵያ በውስጥ ባንዳ ከውጭ ታሪካዊ ጠላቶች የተሰነዘረባትን የተቀናጀ ጥቃት በልጆቿ ጸንታ እየመከረች ትገኛለች ሲሉ በኬንያ የኢትዮጵያ ባለስልጣን አምባሳደር ጄኔራል ባጫ ደበሌ ገልጸዋል። በዚህም ጉዳይ በሰፊ የዜና ትንታኔያችን አካተነዋል። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሸር፣ ሰብስክራይብ ማድረገውን እንዳይረሱ። ወደ መጀመሪያው የዜና አርዕስታችን ስንገባ የኢትዮጵያ ጸጥታ ተቋማት ከባህላዊ ኃይል ወደ ቴክኖሎጂ የታጠቀ ስትራቴጂካዊ አቅም። የኢትዮጵያ የጂኦፖለቲካ አቀማመጥና የውስጥና የጸጥታ ተለዋዋጭነት የሀገራችን የጸጥታና የደህንነት ተቋማት በአዲስ መልክ እንደተዋቀረ በዘመናዊ ቴክኖሎጂ እንዲታስታጥቅ አስገድዷታል። ባለፉት ጥቂት ዓመታት በኢትዮጵያ መከላከያ ሰራዊት፣ ብሔራዊ መረጃ ደህንነት አገልግሎት፣ ኢንፎርሜሽን መረብ ደህንነት አገልግሎት፣ ፌዴራል ፖሊስ ፈጣን አስደማሚ ሪፎርም ስራዎች ተከናውነዋል። በዚህም መሰረት የኢትዮጵያ አየር ኃይል ከቅርብ ጊዜ ወዲህ ያደገ የቴክኖሎጂ የሰው ኃይል ግንባታ በአፍሪካ ቀንድ ያለውን የኃይል ሚዛን የቀየረ ሆነዋል። አየር ኃይሉ ዘመናዊ የድሮን ቴክኖሎጂ በማስገባትና በማዋሃድ ከፍተኛ የማጥቃትና የስለላ አቅም ፈጥሯል። እነዚህ ድሮኖች ኢላማን በትክክል የመለየትና የማውደም አቅማቸው የተረጋገጠባቸው ነው። እንዲሁም የአየር ክልልን ከማንኛውም ስጋት ለመጠበቅ የሚያስችል ዘመናዊ የራዳር ኔትወርክና የጸረ አውሮፕላን ሚሳኤል መከላከያ ስርዓቶች በአዲስ መልክ ያዘመነ ተቋም ነው። የውጊያ አውሮፕላኖችና ሄሊኮፕተሮች ሀገር ውስጥ ባሉ ዘመናዊ ጥገና ማዕከላት ማደስና የማዘመን ስራ በስፋት እየተሰራ ይገኛል። በ21ኛው ክፍለ ዘመን ጦርነት የሚካሄደው በምድር ላይ ብቻ ሳይሆን በዲጂታል ዓለምም ጭምር በመሆኑ ኢትዮጵያ የመረጃና የሳይበር ደህንነት ተቋማት የደረሱበት ደረጃ ሀገራችን ከተወሳሰቡ ጥቃቶች ታድጓታል። የኢንፎርሜሽን መረብ ደህንነት አስተዳደር ወይም ኢንሳ በየዓመቱ ኢትዮጵያ ቁልፍ የመሰረተ ልማቶች እንደ ኃይል ማመንጫ ግድቦች፣ ቴሌኮም እና ባንኮች የሚሰነዘሩ በሺ የሚቆጠሩ የሳይበር ጥቃቶች የማክሸፍ አቅም ላይ ደርሷል። ብሔራዊ መረጃ ደህንነት ኢንሳ አገልግሎት ከባህላዊ መረጃ አሰባስቦ ወጥቶ ዘመናዊ ኤሌክትሮኒክስ ስለላና የሳተላይት መረጃ በመጠቀም የሽብር ጥቃቶችና የህገወጥ የጦር መሳሪያ ዝውውሮችን አስቀድሞ የማክሸፍ ከፍተኛ አቅም ገንብቷል። የመከላከያ ምድር ኃይልና የፌዴራል ፖሊስ የደረሱበት የሎጂስቲክና ኦፕሬሽን አቅም በጸጥታ መዋቅሩ ይበልጥ ተለዋጭ አድርጎታል። የምድር ኃይሉ ከመቼም ጊዜ በበለጠ በዘመናዊ ታንኮች፣ በከባድ መድፎች፣ በሞባይል ራዳሮች የተደራጀ ነው። በተጨማሪም የመከላከያ ኢነርጂ ኢንዱስትሪ ኢንጂነሪንግ ራሳቸውን ጥይቶችና ቀላል የጦር መሳሪያ የታጠቁ ተሽከርካሪዎችን የማምረትና የመገጣጠም አቅም አሳድገዋል። የፌዴራል ፖሊስና የራሱን አቪዬሽን ክፍል በማቋቋም ፈጣንና የድጋፍ ስምሪቶች ማድረግ ጀምረዋል። በተጨማሪም ዘመናዊ የፎረንሲክ ላቦራቶሪዎች በመገንባት ወንጀልን በሳይንሳዊ መንገድ የመመርመር አቅም አጎልብተዋል። ኢትዮጵያ ጸጥታ ተቋማት ዛሬ ላይ የቆሙት በሰው ኃይል ብዛት ላይ ብቻ ሳይሆን የቴክኖሎጂ ልዕልና የተሳለጠ የመረጃ አውታርና ዘመናዊ ትጥቅ መሰረት አድርጎ ነው። ይህ የማረጋገም ኢትዮጵያ ራሷን ሉዓላዊነትን የማስጠበቅ አልፋ በአፍሪካ ቀንድ የሰላም ማስከበር ሚናዋን በብቃት እንድትወጣ የሚያስችላትን ጽኑ መሰረት ነው። የጸጥታ ተቋማት ቴክኖሎጂ አቅም ግንባታ ቀጣይነት ያለው ሂደትና ዛሬ የተደረሰበት ደረጃ ደግሞ ኢትዮጵያ ማንኛውም የደህንነት ስጋት ዙሪያ አፋጣኝና ትክክለኛ እርምጃ መውሰድ አቅም እንዳላት በተግባር ያረጋገጠ መሆኑን ያሳያል። የጽምዶም ሴራ ኢትዮጵያ የጽናትና የመከላከያ ሰራዊቱን በብቃት ካለመረዳት የመነጨ የተሳሳተ ስሌት ነው አሉ አምባሳደር ጄኔራል ባጫ ደበሌ። ኢትዮጵያዊነት በፈተናዎቹ ውስጥ አልፎ የጸና በሴራዎች ተተብትቦ የማይወርቅ የጥንካሬ ማማ በመሆኑ ዛሬም ሀገራችን ኢትዮጵያ በውስጥ ባንዳዎችና ከውጭ ታሪካዊ ጠላቶች የተሰነዘረባትን የተቀናጀ ጥቃቶች በልጆቿ ጽንታ እየመከተች ትገኛለች ሲሉ በኬንያ ኢትዮጵያ አምባሳደር ባለሙሉ ስልጣን አምባሳደር ጄኔራል ባጫ ደበሌ ገለጹ። አምባሳደር ጄኔራል ባጫ ደበሌ ከኢቲቪ ጋር በነበራቸው ቆይታ እንደገለጹ ጽምዶም ማለት ሁለት አቅመ ቢስ አካላት ለብቻቸው ማሳካት የማይችሉትን የጥፋት ግብ በጋራ ለማሳካት የፈጠሩት ጥምረት ነው ብለዋል። ትናንት እንደ ደመኛ ጠላት ሲፋለሙ የነበሩ የህዝባዊ ወያኔ ሓርነት የጥፋትና ቡድን የሻዕቢያ መሪዎች ዛሬ በኢትዮጵያ ላይ አብረው የቆሙት ስለተዋደዱ ሳይሆን ሁለቱም ኢትዮጵያ መንግስትና ህዝብ ጥንካሬ መቋቋም ተስፋቸው ስለተሟጠጠ ነው ብለዋል። ይህ ጥምረት በፕሪቶሪያው ስምምነት የሰላም አየር መተንፈስ የጀመረው የትግራይ ህዝብን መልሶ ወደ ጦርነት እሳት ለመማገድ
የተጠነሰሰ የክህደት ሴራ ከመሆኑም በላይ ህወሓት ህልውና ለማቆየት ሲል ትግራይን እንደ ኤርትራ ወታደራዊ ጭቆናና ቀጠና ማረቅ አባዜ ውስጥ መግባቱ ያሳያል ነው ያሉት አምባሳደር ጄኔራል ባጫ ደበሌ። በዚህ ሴራ በስተጀርባ ያሉት የፈርዖን ልጆች መሆናቸውን ጠቅሰው ኤርትራ መንግስት ራሱን እንደ መንግስት ቅጥረኛ በመሸጥ ኢትዮጵያን እንዳትረጋጋና የባህር በር ጥያቄዋን እንዳይመለስ ለማድረግ በትግራይ ውስጥ የሚገኙ የህወሓት አክራሪዎች እንደ ጋሻ እንደ ጦር እየተጠቀሙባቸው እንደሚገኙ አብራርተዋል። ጽምዶም የኢትዮጵያ አንድነት ለማናጋት ጽንፈኛ ኃይሎች ጭምር በመጠቀም ኢትዮጵያን የማፍረስ ህልምን የሰነቀ ቢሆን ይህ ግን ኢትዮጵያ ህዝብና አንድነት የመከላከያ ሰራዊታችን ብቃት ካለመረዳት የመነጨ የተሳሳተ የተንሸዋረረ ስሌት ነው ሲሉ ገልጸውታል። ትግራይ ክልል እናቶች የሚያስርብና የሚያሳስርና ወጣቶችን የሚያሳፍስ ኃይል የወደቀ ስርዓት መቃረቡን የሚያሳይ ማረጋገጫ በመሆኑ ኢትዮጵያዊነት የተቀናጀ ሴራ ለማክሸፍ ከመቼውም ጊዜ በላይ በብቃት መቆም ይገባቸዋል ብለዋል። የጽምዶም ሴራና ግብ ኢትዮጵያ ማዳከም በመሆኑ ህዝቡ አብሮነት እንደ ብረት በማጠንከር ብሔራዊ አንድነት ማሳየት እንደሚገባው ገልጸዋል። በአሜሪካና በአውሮፓ ተቀምጠው በማህበራዊ ሚዲያ የጥፋት ነጋሪት የሚጎሰሙ የህወሓት ተላላኪው የጉዞና እገዳና መሰል እርምጃ እንዲጠናከሩ ድምጻቸው ማሰማት እውነት ለዓለም ማሳወቅ ይገባል ነው ያሉት። እነዚህ ኃይሎች ኢትዮጵያ ማፍረስ መበተን አይችሉም፣ ምክንያቱም ኢትዮጵያ የተመሰረተችው በህዝቦቹ አንድነት ጠንካራ ትጋትና መስዋዕትነት ነው ሲሉ አምባሳደር ጄኔራል ባጫ ደበሌ አጽንኦት ሰጥተው ተናግረዋል። መሐመድ ሐምዳን ዳገሎ የሚመራው ሰራዊት ስትራቴጂካዊ ከተማ የሆነችው ኤል ኦባይድ ከተማ መክበቡ ተሰማ። ኦል ኦባይድ ከተማ መካከለኛ ሱዳን ካርቱም ምዕራባዊ ዳርፉር ክልል የሚያስተሳስር መስቀለኛ መንገድ ላይ የምትገኝ ከተማ ናት። ከተማዋ ስትራቴጂካዊ ከተማ ናት የተባለው ሌላኛው ምክንያት የሱዳን ብሔራዊ ጦር ኤስኤፍ ሚሊታሪ ቤዝ ብቻ ሳትሆን ወታደራዊ አየር ማረፊያ መገኛም ጭምር በመሆኗ ነው። የዓለም አቀፍ የገንዘብ ድርጅት IMF የስራ አስፈጻሚ ቦርድ ለኢትዮጵያ መንግስት $464 ሚሊዮን ብድር ወዲያውኑ እንዲለቀቅ የሚያስችል ውሳኔ ያሳለፈ። የድርጅቱ ስራ አስፈጻሚ ቦርድ ውሳኔ ያሳለፈው ኢትዮጵያ የተራዘመ ብድር አቅርቦት 5ኛ ዙር ግምገማ በተመለከተ በኋላ ነው። IMF ስራ አስፈጻሚ ቦርድ ለ4 ዓመታት የሚቆይ ኢትዮጵያ የተራዘመ የብድር አቅርቦት ያጸደቀው ሐምሌ 2016 ነው። ድርጅቱ ባለሙያዎች ወደ ኢትዮጵያ በመላክ የሚደረጋቸው ግምገማ መሰረት በማድረግ ከዚህ ቀደም ለ4 ጊዜ ያህል የተለያዩ መጠን ያላቸው ብድሮች ለኢትዮጵያ መንግስት ሲለቅ ቆይተዋል። የድርጅቱ ባለሙያዎች ቡድኑ 5ኛ ዙር ግምገማ ለማድረግ ወደ ኢትዮጵያ መጥቶ የነበረ ባለፈው ሚያዝያ ወር መጨረሻ ነው። ከቡድኑ ጉብኝት በኋላ ዓለም አቀፍ የገንዘብ ድርጅትና የኢትዮጵያ መንግስት ባለስልጣን ባለሙያዎች ደረጃ ስምምነት ላይ መድረሳቸው ባለፈው ግንቦት ወር መጨረሻ ይፋ አድርገዋል። IMF በዚህ ወቅት ባወጣው መግለጫ ስምምነቱ ለኢትዮጵያ $468 ሚሊዮን ብድር መልቀቅ የሚያስችል እንደሆነ ገልጾ ድርጅቱ ዛሬ ሮብ ሰኔ 26 2018 ሌሊት ባወጣው መግለጫ ይፋ ያደረገ የብድር መጠን ግን ባለፈው ግንቦት ወር ከተገለጸው $4 ሚሊዮን ያነሰ ነው።